ጓደኛቸው አብሯቸው ያለ ሰው እንደሚገላቸው እያወቁ እንኳን በጣም ይጮሃል። ስራ ቢሰራ ብዬ ነው ይሄን ዲፕሎማ አልነበረውም 99 ዓመተ ምህረት ማለት ነው በኢትዮጵያ 2000 ማለት ሉክ አሁን ሰው ሁሉ እንዲያሰላ የምፈልገው አንድ ሰው በ2000 ዓመተ ምህረት ሰርተፊኬት ከሌለው እንዴት ብሎ ነው በ2006 እና በ2007 ዶክትሬት የሚኖረው? በቃ ለሰው ይሄን መልስ ስጡልኝ። ዲግሪ በስንት ዓመት ይያዛል? ማስተርስ በስንት ዓመት ይያዛል? ከዛ ፒኤችዲ በስንት ዓመት ይያዛል? ይሄንን ካልኩሌት አድርግና አሁን ዶክተር አብይን የምጠይቀው ዲግሪውን እንዲያሳይ በስንት ዓመተ ምህረት እንዳገኘ፣ ማስተርሱን እንዲያሳይ በስንት ዓመተ ምህረት እንዳገኘ፣ ከዛ ፒኤችዲ የት ትምህርት ቤት እንደተማረ ይሄን ማምጣት። ይሄ ሰው ነው ሲያደርግ የነበረው። ይሄን ነገሮች በደንብ ማየት ያስፈልጋል። ስማርት ነው ምናምን ነው የሚለው ኒውትራል ሲያባረር ሲያሳድድ የሚታይ የራሱ ሆነ ታርጌት ያለው ምሁራን እንዲሸሹ የሚያደርግ ትልቅ ችግር በዛ መስሪያ ቤት ውስጥ የሆነ ሰው ነው ይለዋል። ስለ አብይ አህመድ ለመናገር ምናምን አብይ አህመድ በ2 ዓመት ተኩል የኢትዮጵያ እናቶች በደንብ አይተው በቂ ነው። የኢትዮጵያ እናቶች ብቻ ምስክር ናቸው። የቤኒሻንጉል ያሉ የኢትዮጵያ እናቶች ምስክር ናቸው። የአማራ እናቶች ምስክር ናቸው። ምንም ስለ ወደድክም ጠላህ እድለኝ ወደ ተማሽ እየተጋደለ ማን መጣ የሚዋጋው? የወርቀሊ ነው፣ የጎንደሬ ነው፣ የጎጃምሬ ነው፣ የዞብሊ ነው። መጫወቻ ሆነ ነው እንጂ በእውነት ጦርነት ተብሎ ይወጋል። የውጭ መንግስት ነው አባቶቻችን ሲዋጉ ወደ ተማሽ እየተጋደለ ማን መጣ? ደንበኛ የዱባይ ትልቁ የንብረት ድሮ አንድ ቀበሌ ላይ አንድ ሌባ ይገኛል፣ ብርቅ ነው። ሁለትም ይኖራል፣ ምንም አይደለም። ሶስትም ሌባ ሊኖር ይችላል። ጤነኛ ሰው የምንለይበት ነው። እከሌ እኮ የከሌ ልጅ እኮ ደህና ነው የምንልበት ነው። ድፍን ቀበሌ ሌባ ይሆናል። እንዲህ ያለ ጊዜ ድሮ አንድ ቀበሌ ላይ ወንድሞች ማሳሰብ ነው። ማንኛውም ነገር ሰዎች በሚረዱት ልክ መውሰድ ነው። ካልሰማችሁኝ አይባልም። ቢሰማውት ይጠቅማቸዋል ብዬ ነው። እኔ ትናንት የመታኝ ድንጋይ መልሶ እንዲመታኝ እድል አልሰጥም። የፖለቲካ ፓርቲ አባል የማልሆነው 97 እና 96 ጀምሮ ልደቱና መሰል ሰዎች ላይ የሰሩትን ደባ በዛ ስለተሸወርኩ ከዚህ በኋላ እኔ ባለቤት ሆኜ ሳጠፋም ማጥፋቴ ስሰራም መስራቴ የሚታይበት የተሳትፎ አቅሜን የሚያሳይ ካልሆነ የማንም መጫወቻ የሆነ ፖለቲካ ፓርቲ አልሆንም ነው። በዛ ስሜት ነው ለምን ደግም ይላል መሳሳት። ስለዚህ ሁሉም ሰው ትናንትና በወደቀበት መልሶ ቢወድቅ የራሱ ችግር እንዳይሆን ከዛ እንዲጠነቀቅ ነው። አሁን እንደገና ወደ ይሄ ነው የሆነው አይደለም። መሳሪያውን አሰከቡ፣ ተሸነፉና ፊታቸው ወደ ሚስቶቻቸው አዞሩ። ከዚህ በኋላ እንደገና ወደ እኔ ይሄ ነው የሆነው አይደለም። መሳሪያውን አሰከቡ። አሁን በወቃሽነትም አለ መጨረሻ ላይ ለምሳሌ ኤርትራ ወደ አገርነት ለመቀየር በምትሄድበት ሂደት ውስጥ አሰብ የት ጋር ነበር የሚል ጥያቄ የሚጠይቁ ሰዎች አሉ። በኤርትራ ስር ነበረ ወይ? እና የቅኝ ግዛት ውሎች የሚሉት ሲገነጠሉ የነበራቸውን ግዛት ብቻ ይዘው ይሄዳሉ የሚል ሆኖ ሳለ የኢትዮጵያ የባህር መውጫም አንድ ላይ ተደረጎ ተሰጥቷታል የሚል ክርክርም አለ። ኤርትራ በእንግሊዞችም ጊዜ ጣሊያኖችም ጊዜ ከዛም በኋላ መጨረሻ ላይ አሰብ በመጨረሻው ጊዜ ራስ ገዝ ሆኖ አልነበረም። ራስ ገዝ ማለት እኮ ኤርትራ ውስጥ ነው ራስ ገዝ ከኤርትራ ጋር ኤርትራ አስተዳደር ውስጥ ነው ራስ ገዝ ሆኖ እንጂ ኤርትራ አሰብ ሁልጊዜም ይሄንን እነሱ ፈቅዶ ከሰጡ በኋላ ምን እናድርግ እኮ ነው። ቡትሮስ ጋሪ በደንብ ደብዳቤ ጽፎ መለስ ዜናዊ የኤርትራን መገንጠልና ኤርትራ ያላትን ወሰን ጠብቃ መገንጠል ትችላለች ብሎ አስገባ። አሁን ምንም ማድረግ አይቻልም። በዛ ግዴታ ውስጥ መግባት አገራት በብሔራዊ ጥቅም ምክንያት ዓለም አቀፍ ሕጎችን ሲያፈርሱ እናውቃለን አይደል? ስለዚህ ብሔራዊ ጥቅምና ዓለም አቀፍ እውቅና አንድ ላይ በሚጋጩበት ጊዜ ብሔራዊ ጥቅም ፕሪቬይል አድርጎ ዜጎች ያንን ታሳቢ አድርገው ቢንቀሳቀሱ ስህተት ነው። ስለዚህ ኢትዮጵያውያን ከዚህ በኋላ የባህር በር ዓለም አቀፍ ሕግ እንዴት አድርጎ እንደሚፈጸም ሕግ ምንድን ነው? አንድ ጊዜ ባውንድሪ ከተሰራ በኋላ ያንን ባውንድሪ ላይ በኃይል ማንም ሰው በኃይል ያደርጋል፣ ግን በሕግ ግን አይቻልም። ስለዚህ ኢትዮጵያ ከዚህ በኋላ ኢትዮጵያ የምትባል ሀገር በምንም ጊዜዋ የባህር በር የራሷ የባህር በር እንዲኖራት ተስፋ የሌለት ሀገር ነች ማለት ነው።
ይሄ ምናልባት ጊዜ የሚሆነው ምንድነው? ልከራከር ምናልባት ኤርትራውያኖች ከኢትዮጵያ ጋር በፌዴሬሽን እንዋሃድ ብለው ከወሰኑ ኤርትራ ህዝብ ከፈቀደ በዛ ጊዜ ኤርትራ የኢትዮጵያ ፌዴሬሽን ሆነ የዛ ጊዜ ባህር በር ይኖራል። የኢትዮጵያ ብሔራዊ እንደዚህ ነው የሚጫወተው። ዞሮ ሁሉም ከዛም በላይ ነው። ሌላውም ነገር የሆነ ይቀጥላል። ክፎችንም እየሰማን እንሄዳለን። መጥፎ ሰዎች የታሪክ አተላዎች የሚቀየር ነገር የለም ማለት ፈልጋለሁ። ጋዜጠኛና መንግስት፣ አርቲስትና መንግስት የተስማማባት ሀገር የሞተች ሀገር ነች። በፍጹም መስማማት ስላችሁ ሁሌ ይሳደቡ ይቃወሙ እያልኳል ተመሳስለው ይኖሩባት። አርቲስቶች ሙያቸውን ረስተው የህዝብን የልብ ትርታ ካልዘፈኑ ካላቀነቀኑ በድራማ ካላሰሩ ጋዜጠኞች የህዝብን ብሶት ካልተናገሩ ያች ሀገር የሞተች ነው የምትሆነው። ስለዚህ ሁሌ መስመራቸውን ጠብቀው አብሮ ይሄዳሉ። ለዚህ ነው የኤምኤት ዛሬ እንደ ድልድይ ሆኖ በኢትዮጵያ ላይ የሚደረገውን ነገር ያለማንም እንትን አስፈላጊ ዋዜ ባለሙያዎች ዲጂታል ሚሊሻ እያገለገሉ እየሰሩ ያሉ አሁን መንገዳችን ተለያይቷል። እኔና አብይ አትሳም ፖይንት ላይ እንትን ያልንበት ነገር አለ። የት ይገኛል አሁን የአብይ አገዛዝ ምን ደረጃ ላይ ይገኛል የሚለው ሁሉ ያየሁበት ሁኔታ ላይ እና ዝርዝሩን እዚህ እንዳላወራው ደረጃ ምናልባት ከአብይ አህመድ ጋር በተያያዘ እንግዲህ አንቱ ትላለህ፣ እኔ አንተ እያልኩት ነው የማቀርበው። ከዚህ በፊት በዚህ ጉዳይ ላይ ስለተከራከርንበት ዳግም ክርክር መልሼ አላመጣውም። አንተም አንቱ ብለህ ትቀጥላለህ፣ እኔ አንተ እያልኩት እቀጥላለሁ ማለት ነው። ደረጃ እንግዲህ በዚህ በመጽሐፍ ላይ እንግዲህ ሆላንድ ደርሰህ ከተመለስክ በኋላ ከቤተ መንግስት አብይ አህመድ ስልክ የተደወለልህ ሁኔታ እንዳለ ገልጻል። ወደ ሆላንድ ተመለስ፣ ከዛ ከቤተ መንግስት ተደወለልህ። በዚህ በመጽሐፍ ላይ ጠቅሳል። ያው መጽሐፉን ለሚያነቡት ሰዎች ሁኔታውን በደንብ በዝርዝር እንዲያገኙት እንተውና ግን ባጭሩ የምትነግረን ነገር አለ ወይ ስለዚህ ጉዳይ? ስለዚህ ጉዳይ ባጭሩ ለማድረግ ያደረኩት ያን ጊዜ ልክ ነው። ስራ ላይ እየሰራሁ ነበረ። በቤት ውስጥ ስራ እየሰራሁ ያለው የዜና ስራ የምን ጉዳይ ነው። እንግዲህ ባለቤት የነበረች መጀመሪያ ሴት ነው ያነሳችው እና እኔም ቀልድ ነበር የመሰለኝ። አውቁ የፎገሬ ሌላ ሰው ነበር የመሰለኝ። ከዛ በኋላ ትንሽ ጠብቂ ተባለች እና እዛው ላይ አለበንትኑ ሁለተኛው ላይ ሲያደረግ በእርግጥም ካገኘኋቸው አንድ ነገር ተሰምቶኛል። ያኔ ተሰምቶኛል። ከምሬ ነው እንትን አልኩ። እንዴት ያኔ የነበረኝ ፍቅር የነበረኝ አክብሮትም የነበረኝ እንትንም ስለነበረ የበለጠ እንዴት እኔ ማንን የሚል አለ መጽሐፍ ቅዱስ ላይ ቤቴስ ምንድን ነው የሚል ነገር አለ እና እሱ ነው ወደ አእምሮ የመጣው። የሀገር ጠቅላይ ሚኒስትር ናቸው። ሪስፔክት አደርጋቸው፣ አከብራቸው። አሁን ቦታው የግድ አይደለም፣ የሀገር ቦታ ነው ያለው የተቀመጡበት ቦታ። ቢያንስ ቦታው ክብር ይገባዋል። ስለዚህ ሰው ትልቅ ቦታ ላይ ያሉ ናቸው። እንዴት እኔ አንተ ራስህ ይደውላል እንዴት ያሉ ደውለው ያወሩትን እዛ መጽሐፉ ላይ ስላለ ወደ እንትኑ አልገባም። ግን ያን ጊዜ በዚህ ላይ እንደነገርኩት ትክክል ነው፣ እውነት ነው። እኔ የነበረኝ ራሱ አክብሮትና ፍቅር የጨመረበት ጊዜ ነው። ያን ሲያደርጉ እንዴ ምን ስላደረግኩ ነው ብዬ ወደኋላ አየሁ። ከዛ በፊት ሳደርጋቸው የነበሩ አንዳንድ የበጎ ነገር ተግባራት፣ በነበረው ሁኔታ ላይ ሳደርግ የነበረው እገዛ፣ በሰብአዊ ጉዳይ ሳደርግ የነበረው እንቅስቃሴና ይህን ነገር ሊያስገኝልኝ የቻለው ለሀገሬ በመስራቴ ነው፣ ለእንትኔ በመስራቴ ነው። የበለጠ ሞራል ሰጥቶኛል። ያን ያደረጉት ነገር እውነት ነው። ግን ከዚህ በላይ ያለውንና ያወራነውን ነገር አንባቢያን ያነቡታል። ከአንድ መሪ ሲደወል በእርግጥ ከቦታው እንዳልከውም ቦታው ትልቅ ቦታ ነው። የሀገር መሪ ነው። 130 ሚሊዮን ህዝብን የሚመራ ሰው የተቀመጠበት ወንበር ነው እና ትልቅ ክብር ነው ለአንድ ሰው በግል ስልኩ ላይ መደወሉ። እኔ ግን ከአብይ አህመድ አንጻር ሳየው ብዙም የሚደንቅ አይደለም። አንዳንድ ጊዜ ምንድነው አሁን እዚህ መድረክ ላይ እኔም ጋር ደውሏል እኔም ጋር ደውሏል ብሎ ለማውራት አይደለም። ግን በጣም የሚያሳፍረው ያልደወለበት ሰው የለም። እኔ እንደውም አንድ ወደ ኢትዮጵያ ለመሄድ ከሱ በቀጥታ ስልክ ተደውሎ የሄድኩ ጊዜ እንደ ትልቅ ክብር አይቶ እንደውም ብዙ ነገር አሰብኩና አንድ መሪ እኔ ጋር መደወሉ ትልቅ ክብር ነው ብዬ ሳስብ ለሰዎች ስነግር እኔ ጋርም ደውሏል የሚል ሰዎች ሲበዙ የሰው ያልደወለበት ቦታ የለም። በኋላ መደወል አልነበረበት። ስለዚህ እሱ ሲያከብራቸው እነሱ እናቁት። ክብራችሁን መደወሉ ባይተሰልፍ ምንጮች እና ማክበርም ይሄ መረገጥ የለመደ ሰው አሁንም የሚዋሸው የሚረግጠው የሚያስረው ያስቸገረን ያ የለመድነውን ነገር ሁሉ ነገር ዘግቶ ከተገኘም እየተረገጠ ይሄን የሚያወራው እና በተለይ ይሄንን ወሬ የሚሰሙ ሰዎች
ሀብታሙ የሚላችሁ መከላከያ ሰራዊት የኦሮሞማ ሰራዊት ነው ብሏቸዋል። የብርሃኑ ጁላ ሰራዊት እያለ ነው የሚያወራቸው። የፋሽስቱ አብይ አህመድ ነው የሚላቸው። የአገዛዙ ስርዓት ነው የሚላቸው። መከላከያ በቃ አማራ ክልል ላይ እና ከዚህ ሰውዬ ጋር የምትከተሉ ሰዎች ኢትዮጵያዊ ናችሁ ብሎ መስክሮ አያውቅም። ፋንኑ እንዲበሉ ከዛም ቀጥሎ እስክንድር ዘመነንም እየሰደበ ያለን የሚል ነው። ይህ ሰውዬ አሁን ሌንጮ ለታም ሆነ አብይ ኢትዮጵያ ሆነች አልሆነች ምን አገባው? ያገባው የምትሰሙት ሰዎች ነው። ከዚህ ጋር የሚያጉ በጣም ብዙ ቆሻሻ ሰዎች አሉ። ብዙ ቆሻሻ ራሳቸውን ያቆሸሹ ትልቅ ሆነው ሸብተው መነኩሴ ሆነው ቆብ ሰርተው እንዲሁም መድኃኒዓለም ይሄ ነገር ጆሮአችሁን ይገባና ጆሮአችሁን እንደው ቢያማችሁ ራሱ ደስ ይለኛል። ቅሌታም ከዚህ እብድ ጋር አብረው የሚያውቁ ከሱ በላይ የሚያውቁ ብዙ ሰዎች ስላሉ አጋጣሚ በሰፈርም በምናምን ስላሉ ማለት ነው። እና ምን ይጠበስ በቃ ኢትዮጵያ እኮ ይኸው ዳንጎቴን መጣ በለው የአረብ ኤሚሬቶች ነው አብይ ትግራዊን እንደዚህ የሚለው ብሎ ባለፈው ያሰማችሁን አስታውሱ። ኦርቶዶክስ ስለሆኑ ነው። ይህም ከኤሚሬቶች ጋር ላለው ግንኙነት ስለማይመቸው ነው። አብይ ሙስሊም ነው። ይሄ በጣም ሰካራም ቄሶችን አጥፍተው በቄሶች ቦታ ላይ የህወሓት ካድሪ ሆነው የተጎለጡ ሰካራም ካድሪዎች አንተ ንጉስ ቴዎድሮስ ነህ እያሉ እየቃዡ የድብትርና የጥንቁልና ቅዠትን የሚኖሩ የግብፅ ሆዳም ተላላኪዎች የሚሰሩ ገበሬዎችን ልብሰ ተክህኖ ለብሰው የገዘቱ ስራ የሚያስቆሙ ሰላም የሚወዱ ወጣቶችን ደግሞ ተገዳደሉ ብለው ልብሰ ተክህኖ ለብሰው ጦርነት የሚያውጁ ሰንበቴ ነው ድር ነው እኩል ነው እያሉ ቤተክርስቲያን ውስጥ እየሰበሰቡ የሚያስታጥቁ ገዳማትን የጦር ካምፕ ያደረጉ ይህንን የሚሞግተኝ ወንድ የሆነ ሰው እስኪ ይናገር። እኔ እውነትን የሚወድ ሰው ቢሆን እኔ መጀመሪያው መስዋዕት ሆኜ እውነት እንዲወጣ አድርግ ነበር። አሁንም ቀላል መስዋዕትነት አድርጋለሁ፣ ግን ከዚህም በላይ ዋጋ መክፈል እፈልግ ነበር። እኔ የምናገረው ነገር የማይነካከው የለም። ሆዳም ጋዜጠኞችን ከቅድሙ ጀምሮ ሆዳም ባንዳ ካቢኔዎችን ባለስልጣናት ሆዳም ቦርጫም ትራፊኮችን እና በየመንገዱ የቆሙት የማይሞሉ የማይጠግቡ ስነ ምግባር የጎደላቸው ነጋዴዎችን የቤት አከራዮችን በየሄዱበት ጎደሉነትን እንደ ባለ ጊዜ የሚያስቡ ነገር ከእውነትና ከኢትዮጵያዊነት ከሰውነት ክብር የወረዱትን በሙሉ ዘርጋል። እዚህ የማወራው በእያንዳንዱ ቪዲዮዎች ላይ አሉ። ስለዚህ እንደዚህ አይነቱ ሰውዬ እድሜው የረዘመው ከሱ በታቸው ብዙ አሽሙርቶች ስላሉት ነው። ዋጡት ካላችሁ ራሳችሁን አድኑ። ከዚህ ጋር የምትቀጥሉም ከሆነ በርቱ፣ አስባችሁበት ከሆነ በርቱ፣ አብራችሁ ዶጋመድ ትሆናላችሁ እንጂ ወደፊት የምትገለጡበት ነገር የለም። ግም ለግም እንደውም አንዳንድ ጊዜ እርስ በርስ ሁሉ የሚጣረስ ነገር ሲያቀርቡ የነበረበት እውነት እንዳለ አይተናል። እዚህ ይዋቸው እንዴት እያጎሳቆለ መሳይ እንደሚሸቅልባቸው ተመልክቷቸው ሰዎች። ከዚህ ደግሞ በኋላ በተደላደለ ቤት ውስጥ የተስተካከለ ኑሮ እየኖሩ ለራሳቸው ምቀኛ ሆነው ግን በጥላቻ እያበዱ በሽተኛ ሆነው ክኒን እየዋጡ የሚተኙ ብዙ ሰዎች አሉ። በጣም የሚያምር አልጋ የሚያምር ህይወት ኖሯቸው የሌሎችን ህይወት ለመበተን ገንዘብ እያዋጡ የሚልኩ ግን ባሉበት በጥላቻ አብደው ሲሰቃዩ የሚያድሩ። እኔ በጣም ነፃ ሆኜ ነው አሁን ይህን ተናገሩ። ስናገርም ለምን እንደሆነ እውነቱን ለማስረዳትና ካሉበት ውድቀት እንዲድኑ በማሰብ ነው። ብሳሳትም ይሄን አስቤ ነው የተሳሳቱት እንጂ ሆን ብዬ ሰዎች እንዲሳሳቱ ብያለሁ። ገንዘብም ስታወጡ ምን ስትሉ በያላችሁበት የምትሰቃዩትን እዩ። ምን ያህል ስቃይ እንዳለባቸው እዩት። ይህን ሰውዬው እንደዚህ ተጎሳቁሎ ከነበሩበት እንዴት እንደሆኑ እያቸውና በእነዚህ የሚለምን በእነዚህ ሰዎች የሚሸክም አንዳንዶቹም ትናንትና ትልቅ ብለናቸው የነበር የምናከብራቸው ሰዎች ጭምር ከነበሩበት ዋናው ማማ ተፈትተው ምናልባትም ትናንትና የነበረውን የውሸት ማንነታቸውን ወደ መሬት በመቅበር በአንድ ጊዜ 360 ዲግሪ ተገልብጠው የውሸት ዘገባ ሲሰሩ ያገኙበት ሁኔታ ነው ያለው። እንደነታየ ቦጋለ አይነቶቹ የአማራ ፋኖ ብሔራዊ
እነ ዋልታ፣ ፋና፣ ኤቢሲ፣ አሚኮና ኦቢኤን ወይም ሌሎች ሚዲያዎች አንደበታቸውን ዘግተው የሚናገሩት በድንጋጤ ተርበተው ጠፍቶ ያየንበት ሁኔታ ነው ያለው። በሌላ መንገድ ወታደራዊ ብቻ ሳይሆን የፖለቲካ እንቅስቃሴዎችን በሰፊ የተሰራበት እንዲሁም ዓለም አቀፋዊ ስራዎች ጭምር የተሰሩበት የአማራ ፋኖ ብሔራዊ ኃይል ዓለም አቀፍ ሲምፖዚየም ጭምር አዘጋጅቶ በትልቅ ዓለም አቀፍ ሲምፖዚየም ዓለም አቀፍ ልመና በለው ለመኑ ብሸቀሉብኝ አንተ ቅማልን ቀምለ እዛው እስከዘረፍከው እዛው የዘረፍከው ሰው በደንብ አድርጎ ልክን ያስይዛል። ያ የማይሆን ቢሆን ኖሮ ነው ትንሽ ሊደነግጥልህ ነበር። ግን ሁሉም የዘራውን ያጭዳል። እኔ ከመሳይ ጋር ሆነ ማንም ውሸታም ቢሆን መቼም ከመሳይ የባሰ ውሸታም ስለማይሆን ለምን ዛኛው ጋር እንሄዳለን? አሁን ይሄ መሳይን ይዞ ስለ አማራ ብሔርተኝነት ሲያወራ ራሱ ምን ያህል ጭንጋፍ እንደሆነ አያውቅም። ከመሳይ ጋር ሆኖ ስለ አማራ ብሔርተኝነት የሚያወሩ ሰዎች ሲምፕል እኮ ነው። እነሱ በገቡበት የዘቀጠ የዘረኝነት በሽታ እንኳን ከመሳይ ጋር የሚዶለት አማራ ነው። ከመሳይ ጋር የሚዶለት የሆነ ብሔርተኝነት ሲያሳፍር ከስታሊን ጋር ከምን ጋር እና በጣም ነው የምታሳፍሩት። ይህንን ሁሉ እንደው ንግግሮችን ምናምን ለማሻሻል ምናምን ስሙዝነስ ለመሆን ነበር። ግን እኔ ይህንኛውን ወይ ብቻ ነው የኖርኩትም በዚሁ መስመር ነው የሚቀጥለው። ከዚህ የተሻለም ነገር የለም። በሀገር ላይ በሰውነት ላይ ባለን ማንኛውም ነገር መጨረሻው ጫፍ ላይ በተመጣብን ሰዓት ከዚህ በባሰ እንጂ ከዚህ ባነሰ ነገሮችን መግለጥ አይቻልም እና ከምሰማው አንፃር ነገሮች እንደው ስሙዙ ምናምን ብዬ ነበር። ያ እንደ አይነት ኒች ወይም እንደ አይነት ኮንቴንት አለመምረጥ እንጂ ይሄን ኮንቴንት አይ ወይ መሳይ እንደዚህ ብሎ ይሄን ማለቱ እያልኩ ብለው ጭራሽ ያስጠላ ይሆናል፣ ጭራሽ የባሰ በሽታ ይሰጥ ይሆናል እንጂ መሳይን አይገልጠውም ወይም ይሄን እንደነዚህ አይነት በሽተኞችን ሊያስቆማቸው አይችልም። እና አሁን የምናገርበት ነገር አነሰኝ ሁሉ እያልኩ ነው የምናገረው በሀገር ስለተደረገ በአንድ ሴት ፍቅረኛ ላይ መጣህ፣ በአንድ ወንድ ፍቅረኛ ላይ መጣሽ፣ ድንበር ገፋኝ፣ በሾርኒ ተናገርከኝ፣ በሾርኒ ተናገርሽ፣ ገንዘብ አበድሬህ አልመለስም የሚሉ ተራንቶ ፈንቶች ብዙ ጥንቅጥ ውስጥ የሚከቱ ያን አይነት የመበላላት ልምዶች በደንብ ስፖንሰር እየተደረጉ በየድራማው በየሙዚቃው በየምኑ አድገው ባሉበት ሀገር ላይ ሀገርን ለማጥፋት የሚሰሩ ሰዎችን የኔ ጌታ የኔ ፍቅር እያሉ መግለጥ ተገቢ አይደለም። ለምን ግድብ ተሰራ? ለምን ለማችሁ? እናንተ ስትሞቱም ሆነ ስትገሉ ለኛ ዜና ሆናችሁ መጫወቻ ሆናችሁ ትቀጥላላችሁ። ለሱ ማረጋገጫ በዓል እኮ ነው። ህዝባዊ በዓል እንኳን በእንደነዚህ አይነት ባለጌዎች የሚረበሽበትን ሁኔታ እኮ ነው ያለኝ። ከዚህ በላይ ምንድን ነው የምጠብቀው? እና መጨረሻው ጫፍ ላይ ሆኖ እንደዛ ነው። ታየ ቦጋለን አንዱ ከቅድሙ ከኤርሚያስ ጋር መጠየቅ ያለበት ብዬ ብለው ነው። ታየ ቦጋለን የሆኑ ንግግሮችን ከሰማሁበት አንዱ ሰው ነው። ስለዚህ በግልጽ በጣም ስለመጡ አሁንም ሆ ብሎ መሄዱ አደገኛ ነው። ከነሱ ይልቅ እኛ ነን የምንወቀሰው። ያንን አሁን እንደዛ ቢጠይቁ ይሄን አይነት መርህ ብናስቀምጥም ሰዎች አበክረው ይስተካከላሉ፣ ላለመሳሳት ያደርጋሉ። ከተሳሳቱም ይቅርታና ይቅር ባይነትንም ከሌሎች የሚጠይቁበትን አቅም ያመጣሉ። ግን እኛ ውሸታሙንም ሌባውንም ገዳዩንም አስገዳዩንም ጭራሽ ሀገር ከሚያለማው ጋር የማንም ቆሻሻ ባንድ አሁን የሚሰራን ሰው የበለጠ አድርጎ መተረክ ስለተለመደ መሳይ አብይን እየተቸ ይሰማል። ለአብይ ስድብ እያወረደ ለጀዋር የሚያጨበጭብ ትውልድም የተፈጠረው ለዛ ነው። ይህ ትውልዱ ክፍተት። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አድማጮቻችን ከ3 ዓመት በፊት ዜና ቲዩብ ነው በባላገሩ ደብተርና እስክሪብቶ አጥተው 300 ያህል ተማሪ የሚበተንበት ወይም ደግሞ ትምህርት ገበታ ላይ የማይገኝበት አይነት ሁኔታ በ6 ወር ውስጥ በዚህ በ3 ለአብሮት ላይብራሪ ሲሰራ እውቅና አልሰጡም፣ መጽሐፍ አልሰበሰቡም።
በአማራ ስም አሁን የሚበጠረቁ ቆሻሾች ሁሉ ቆሻሻ መሆናቸው የምታውቁት ተፈናቀሉ ብለው የጮኸላቸውና ሄደውም አፈናቅሏቸዋል ብዬ እንደግል የማምንባቸው ሰዎችን የት እንደወደቁ አይጠይቁም። ስለነሱ ዜና የማይሰሩ አንድ ቦታ ላይ ለተራበ ሰው ምንም ነገር ሲያደርጉባት ፈረሰ ከሚል ጋራ ተሰብስበው ይጮሃሉ። ሞተ ገደለ እያሉ እንደው የሚገል ቢጠፋ ሁሉ ራሳቸው እየገደሉ እንትን የሚሉ ይመስለኛል። ግን አሁንም እዛ ይሰማል። የዋለበትን ሰው አይርሳው። ፈረሰ ከሚል ጋር አለመፍረሱን እየናፈቀ ይቀጥል እንጂ ፈረሰና ተዘጋ ገደለ ማረክ እንደመሰስ ከሚል ጋር የሚውል ሰው ተሰራ ከሚል ጋር ነገ ደግሞ በሌላ ነገር ቢመጣ ሌላ ተጨማሪ ጥፋት ይሰራ ይሆናል እንጂ ይሄን ነገር እንዳያስበው ኢትዮጵያዊ አይደለሁም ብሎ ክዶ እንደ አማራ እያወራ እንደ ትግሬ እያወራ ኢትዮጵያዊ የሆነ ኢትዮጵያን ይዘው ይቀጥላል። ይሄ ጥያቄ ያስፈልጋል። ኢትዮጵያ ውስጥ ተቀምጦ ኢትዮጵያን የሚሰድብን ሰው ደግሞ ኢትዮጵያዊ የሆነ መንግስትም ይሁን ምንም ከውስጡ ያሉ ቆሻሾችን ቢሆን ክብራቸውን እየሸጡ አሁንም የሚበጠብጡ አሉ። ለሀገር ክብር የመጣውን ነገር ለግል ከባንዲራ ጀምሮ እንደዛ የሚሉ ሰዎች እኮ አሉ። ግን እየጠፉ ይሄዳሉ። ያንን ቄሶች ሁሉ ነበር እንጂ እናውቀዋለን። ፊንፊኔ ኬኛ የሚለው ፖለቲካ ሸገር ሲቲ በሚል እንዴት እንደተፈታ፣ የመስቀል አደባባይ ጉዳይ እንዴት እንደተፈታ፣ የምኒልክ አንዲት የተሰራችን ሐውልት በማፍረስና ትቀመጥ የሚል ባንዲራና ጋር ተያይዞ ይጮህ የነበረውን ነገር አድዋ ሙዚየምን ያህል ሰፋ አድርጎ ተሰርቶ በዛ ስኬት የተቀበረ ብዙ የጥፋት እጅ አለ። በመስቀል አደባባይ ግንባታ ስኬት ብዙ የኢትዮጵያ የፖለቲካ እጅ አለ የተቀበረ። ኢድ አደባባይ ነው የምንለው፣ መስቀል አደባባይ ነው የምንለው የሚል በዚህ በሸገር ሲቲና ምናምን ጉዳይ ላይ ብዙ የጥፋት እጅ ተቀበረ። ያንን ጠላቶች ያውቁታል። አሁንም ሌላውም ቀጥሏል። የትኛውም ቦታ ላይ ያለውም ይቀጥላል። የሚንጫጩት የሚጮቱም ለዛ ነው። ቀደም የተለያዩ ቦታ ላይ የወልዲያ አካባቢ ላይ ያለው በመንግስት ቁጥጥር ስር መኖሩና መርሳ ላይ አሁንም በተቻለ አቅም ነው የሚዋሽ ሰውንም በድፍረት የምሰድበው እኔ እንደማልዋሽ እያረጋገጥኩ ነው እንጂ እኔ እየዋሸው ሰዎችን አትዋሹ ይባላል። ውሸታም እኔን የሚመስል ነው። እዛ ቦታ ላይ በተቻለ አቅም 2-3 ስልክ የማምኑንም የማላምኑንም አጣርቼ የማምኑን መርጬ ነው እንጂ ማሰማው ለምን ብዬ ነው የማዋሸው? እዚህ ብዙ ሰው እንዲያየ እኔ እኮ እውነት የማይወዱ ሰው እያጋለጥኩ እኮ ለኢትዮጵያ የታሪካዊ ፍርድ እኮ እያጋለጥኩ ነው። ሰውን እኮ እርቃኑን እየሰደድኩ ነው። እኔ ቻናል ከከፈትኩ 2 ዓመት አሁን ታሳስበ ይሞላል። ስለዚህ ለማን ብዬ ነው የማዋሸው? ገንዘብ ለማግኘት ምን አግኝቼ ነው እንደዋሽ የሚያደርገኝ? መርሳ አሁንም በፋኖ ቁጥጥር ስር ነው። ይሄንን የሚያስተባብለኛለን ፋኖች ነው ያሉ ድልድይ እንስበር ሁሉ ምናምን ብለው ነበር። ስለዚህ መርሳ አሁንም በፋኖ ቁጥጥር ስር ነው። ይሄንን ምናምን ብዬ የማላወራው ጀስት በጣም ስለተደናገጡ ይመስለኛል። ምንም አይነት ጥፋት የለም። ጸጥ ረጭ፣ ሁሉም ጸጥ ረጭ። ግን እንደዛ ነው እና ቅድም የሆነ ቦታ ላይ እንደዛ የሚለኝ ሰው ምናምን ካለ ያንን ቀደዳ አያስፈልግም፣ ሄደህ ማረጋገጥ ትችላለህ። እንደነሱ ምጠላው የለኝም። ግን ከነሱ በላይ ደግሞ እንደዛ አይነት ስድብ መናገር ምናልባት ቆሻሻነት ነው ብዬ ነው ያልኩት። ቅድም ሰውዬ ዞሮ እንደዛ ነው። ሄደህ አረጋግጥ በሉት። የኢትዮጵያ ልጅ ይቀጥላል ወይ ወደደም ተጠላ
ከብዙ ስር ዘመን ኢትዮጵያ ተፈታች። ኢትዮጵያችን ትቅደም ብለን እንገስግስ፣ ለትውልድ እንዲተርፍ ያዝነው ትስስር። ተነሳ ተራመድ ክንድን አበርታ፣ ለአገር ብልጽግና ለወገን መከታ። ኢትዮጵያ ትቅደም፣ ኢትዮጵያ ትቅደም፣ ኢትዮጵያ ትቅደም። እንግዲህ ይበቃል እኔ ለኔ ማለት፣ እኛ ለእኛ ብለን እንስራ በህብረት። መሻሻል ስራ እንጂ አይወድም ስንፍና፣ ለእናት ሀገራችን አይበጃትምና። ተነሳ ተራመድ ክንድህን አበርታ፣ ለአገር ብልጽግና ለወገን መከታ። የኢትዮጵያ ድል ይቀጥላል። በዛም በዚህ የሚቀየር ነገር የለም። እንደ ቁጣ የምናገረው ሰዎች ቆም ብላችሁ እውነቱን አግኝተው አይ ያላችሁ ካላችሁም ይሄ ለሌሎች በሚደርስ ማለት ነው። አብራችሁ የነበራችሁት ወንድሞች ደግሞ በጣም የማመሰግነው አብራችሁ ስለነበራችሁ። ኢትዮጵያ ከፍታ የሚቀጥልበት ቤት ነው። አሁን ከተባለው በላይ ብዙ ነገር ይሆናል። ዋናው ሁልጊዜ እንደምንለው የራሳችንን ተሳትፎ መልካም በማድረግ ላይ እንጠመድ እንጂ ሁሉም ስራው ይሆነዋል ማለት ነው። ወይም ስራው ነው የሚገልጠው፣ በስራው የሚገለጥ የዘራውን የሚያጭድበት ዘመን እንጂ በማሽሞንሞን በመጀንጀን የሚገድበት ናት ማለት። ምንም ነገር ስናደርግ፣ ምንም ነገር ስንሰማ፣ ምንም ነገር ስናይ ከዛ ነገር ምን አገኛለሁ፣ ምን እጠቀማለሁ፣ ምን አይነት ነገር አጣለሁ፣ የኔ ተሳትፎ ከዚህ ላይ ምን መሆን አለበት በሚል እሱን ታሳቢ ያደረገ አረዳድና አካሄድን መከተል እንጂ ከዛ ባሻገር ምን የሚቀየር ነገር የለም። በጎ ነገር የሚጠቅመው እሱ ነው። የትኛውንም ዓለም ሁናቴ ላይ እንደ ሰው እውቀት ካለን ሀብት ካለን ዘመኑና እዛ ቦታ ላይ ተፈላጊ ሊሆን የሚችል የሙያና የትምህርት ደረጃዎች ካሉን ማንም ይፈልገናል። ሀገራችን ብቻ ስለሆነ ይሄ አሁን ባለንበት መበጣጠስ ላይ በጣም መጥፋት ብቻ አሳፋሪ ጥፋት፣ አሳፋሪ ኪሳራ፣ ነውረኝን፣ ውርደትን በታሪክ የሚያከናንብና የሞትን የሚያወርስ እንጂ ከዛ የተለየ ነገር እንደሌለው ማወቅ፣ አውቀን አምነን መግባት፣ አምነን የሚመጣውን ነገር ሁሉ መቀበል። ኢትዮጵያን ለኢትዮጵያ የሰሩላት ኢትዮጵያ ብለው አክብሯት የምታከብራቸው የሚኖሩባት የሚሰሩላት እነሱ ይኖሩባት። ኢትዮጵያን በጥላትነት በምቀኝነት ዛና እዚህ እየተረገጠ ኢትዮጵያን በማጥፋት ሌላ ቦታ ላይ ጥገኝነት የሚሰጠው ሌላ ቦታ ላይ ለመቀላወጥ ኢትዮጵያ ላይ ጥፋትን የሚለግስ ቆሻሻ ኢትዮጵያም ስትቀጥል ኢትዮጵያ እንድትጠፋ የቀጠለው ኃይልም ራሱን እያጠፋ የሚጥለው ላይ ይጥለዋል። የትኛውም ቦታ ላይ ያሉ ጫጫታዎችና የኢትዮጵያ ስኬት አይናቸውን እንባ የሚሞላው ሰዎች የተፈጠሩት ቅጥራቸው ኢትዮጵያ ሆና ስሟ እንዳይጠራ እንዳይሳካላት ኢትዮጵያን በዓለም ላይ በአሳፋሪ ገጽታና ታሪክ ውስጥ ለመክተት የተቀጠሩና የኖሩ ሰዎች ናቸው። የኢትዮጵያ መሻገር የነሱን የባንዳነትና የቆሻሻነት ታሪካቸውን እስከ ኖራቸው ጉድጓድ ውስጥ ስለሚከት ከዛም ሰው ፊት የሚቀርብ ምንም አይነት በጎ ነገር ስለሌላቸው ህልውናቸው እንደሚያከትም ያ ቀን እየታያቸው ስለመጣ ነው ኤክስፓየርድ እያደረጉ ኤክስፓየርድ ብቻም ሳይሆን ሌላ ቅጣት ሁሉ ስላላቸው ያ ቀን ነው የሚያቅበዘብዛቸው። በፋኖ በሸኔ በህወሓት እና በተለያዩ ቦታዎች ላይ አመራሮችን በተለያየ ሚዲያዎች ላይ የሚሰማው አመራሮችን ላይ መንግስት ለምን እርምጃ ወስድ ምናምን ይባላል። እንደኔ እንደ ግለሰብ ችግሩ የአመራሮች አለ። እንደውም አመራሮች መንግስት ቢያገኛቸው እንኳን መምታት የለበትም ነው ማለት። ምክንያቱም አመራሮች አዝዘውት የተሰለፈ ኃይል የለም። አመራር የሚባለውን አልመረጣቸውም፣ ሰው አልመረጣቸውም፣ አያውቃቸውም፣ መሪም የለውም፣ መሪዎችም አይደሉም። ሁሉም እያሳበበ የሚያብድድ ነው እንጂ እያሳበበ ቆሻሻነቱን ነውሩን በነዛ ሰዎች ስም ለመግለጥ የሚጣደፍ ብልሹነቱን በተግባር የሚገልጥ እርስ በርሱ የኖረበትን ጥላቻ በጥፋት ለመግለጥ የተነሳ ህብረተሰብ ነው። እዛ ቦታ ላይ እንዳለሰ እያየሁት ያለውን ነገር ሰዎችን አይቷቸው ያውቃል። እየተባለ ያለው መከላከያም ለመገላገል የሚጠሩ
በተለያየ ሰጣ ገባ ውስጥ እዛው ሰፈር ውስጥ የኖረውን በቀል ነው እየተበቃቀለ ያለው። ስለዚህ እነዛ ሰዎች ቢገደሉ ወይ ቢያዙ ይሄ ሰው ሁሉ የሚቆም ነው ወይ? አይደለም። ከህዋት በላይ ህዋት፣ ከሸኔ በላይ ሸኔ፣ ከፋኖ በላይ ፋኖ ብሎ የፈነነ የሸነነ የወነነ በጣም ብዙ ሰው ከራሱ ጋር ተጣልቷል። ራሱን አርክሷል። ራሱን አጥፍቷል። በራሱ ውደት ላይ ነው ሌላ ነገሮችን ሁሉ እያመጣ የሚጨምርና ምን የሚል እንጂ ነገሩን አውቆትና ተረድቶት ትርፍና ኪሳራውን ማይቶ ስላልሆነ እነዛ ሞቶ አልሞቱ ምንም አይደለም። ዘግተው ጠፍቷል። የሞቱት ሞተውላቸዋል። በቃ ይሄ ነው እና እናንተን ይወዱ ሰዎች በቃ ጀግና ናቸው። ፈክር አቅራራ ባለበት መከራው እስኪመጣልህ ድረስ ወይ የወለድከው ኦር ምን ያልከው ሊሆን ይችላል እዚህ ያለውን የህብረተሰብ ደም የሚመልሰው እንጂ ዝም ብሎ በከንቱ እንትን አይልም። ችግር የለውም። ለማንኛውም ሀገራችንን እንስራ። ሀገር ካልሰራን ወደፊት በጥገኝነት እንዲሆን የምንኖርበት ዘመን አይደለም የሚመጣው። ሀገራችንን ሰርተን ካለን ግን ብንሄድም ሀገር እንዳለን ከታወቀ ማንም ያከብረናል። ሀገር የላቸውም ከተባል በስደት እንዲሆነ የምንኖርበት ሀገር እንደማይኖር ነው።